የደብረ ታቦር ደብረ ልዑላን መድኃኔዓለም የአራቱ ጉባኤ ምስክር ጉባኤ ቤት ምንድነው የሰነቀው? ዩኒቨርሲቲው ላይ ያሉ ምሁራን ከዚያው ከቤታቸው ሄደን በመግባባታችን እኛ ለምንቀርጸው ፕሮጀክት በባለቤትነት እንዲሰሩት እድል ፈጥሮልናል። በርካታ የአብነት መምህራን ጉባኤ ቤታቸውን እያጣፉ እየመጡ የተለያዩ ሌላ ስራ ውስጥ የገቡበት ሁኔታ አለ። ከ100 ዓመት በላይ ተቋርጦ ቆይቷል ጉባኤ ቤቱ። ያገኘው ጠቀሜታ የወሰዳቸው ተሞክሮች ምን ይመስላሉ? ቢያንስ የምስክር ጉባኤ ቤቶች ተጠሪነታቸው ለጠቅላይ ቤተ ክህነት ቢሆኑ ደስ ይላል። ከተለመዱት ጉባኤ ቤቶች ወጣ ባለ መልኩ ማህበራዊ ፋይዳ ያላቸው ስራዎች እንደሚሰሩ ሰምቻለሁ። ይሄ የሃይማኖት ጉዳይ ነው። የቤተ ክርስቲያን የነገ ህልውና ጉዳይ ነው። የጉባኤ ቤቱ የነደፋቸው ግዙፍ ፕሮጀክቶች ምን ናቸው? የተማሩ ወጣቶች እየመጡ ሲመጡ ከዚያው ለመድኃኒት የሚሆኑ እጽዋት ተተክለዋል። እዚያው ሆስፒታሉ አለ። እዚያው እየተቀመመ እዚያው ማከሚያ። በተለይ ጉባኤ ቤቱ ለሌሎች የዓለማችን ክፍሎች የመጡ ኦርቶዶክሳውያን ወጣቶችን አጠቃላይ ኦርቶዶክሳውያን ያማከለ ስራ ላይ ምን ያስባል? ጉባኤ ቤቱን ስንጀምር አብረን የጠረፋማ ተማሪዎችን አብረን ጀምረናል። እነዚህ የጠረፋማ ተማሪዎች 21 ተማሪዎች ናቸው። 21 ተማሪዎች ከ21 ቦታ የመጡ ናቸው። ብዙ ጊዜ ጉባኤ ቤቶቻችን ላይ እንደዚህ አይነት ነገሮች አይስተዋሉም። በእነዚያ በተላላቁ አባቶች ቦታ አንድ ህፃን ተቀምጧል። ሰላም ጤና ይስጥልኝ። የተከበራችሁና የተወዳችሁ የማህበረ ቅዱሳን ቴሌቪዥን ተከታታዮቻችን እነሆ የወቅታዊ አምድ መርሃ ግብራችን ተጀመረ። የዛሬው የወቅታዊ አምድ መርሃ ግብራችን የደብረ ታቦር ደብረ ልዑላን መድኃኔዓለም የአራቱ ጉባኤ ቤትን እንቃኛለን። እንግዲህ የጉባኤ ቤቱ አጠቃላይ የስራ እንቅስቃሴ ምን ይመስላል፣ እንዲሁም ደግሞ የያዛቸው የቀጣይ ስራዎችስ ምን ይመስላሉ ስንል የምንዳስስ ይሆናል። እንግዳችንም የአራቱ ጉባኤያት መምህራን በዛ ዓለሙ ናቸው። እንኳን ደህና መጡ። እንግዳችን ስለሆኑ እናመሰግናለን። እንኳን ደህና ቆያችሁኝ። እንግዳ አድርጋችሁ ስለጋበዛችሁኝ እኔም አመሰግናለሁ። እናመሰግናለን የኔታ። ያው እንደሚታወቀው ታሪካዊ የደብረ ታቦር ደብረ ልዑላን መድኃኔዓለም የአራቱ ጉባኤ ቤት ሰፊ ነገሮች እንዳሉት ይነገራልና ወደ ስራ እንቅስቃሴ ከመግባቱ አስቀድመን ግን በተለይ ለተመልካቾቻችን ለማያውቁት በተለያዩ ክፍለ ሀገራትና ክፍለ ዓለም ላሉ ጉባኤ ቤቱ መች ተቋቋመ፣ እነማን በመምህርነት ወንበር ዘርግተው አስተማሩ? እግዚአብሔር ይስጥልኝ። እንግዲህ እውነት ነው ደብረ ታቦር ደብረ ልዑላን መድኃኔዓለም ቤተክርስቲያን ስር ያለው የአራቱ ጉባኤያት ትምህርት ቤት ቀደም ያለ ታሪክ አለው። እንደ ሌሎችም የትርጓሜ መጻሕፍት ትምህርት ቤቶች እንደ ዜማ እንደ ቅኔ እንዳቋቋም ይህም በአንድ መስመር ታሪኩ ሲመዘዝ ትንሽ ሳቢ ያለ ታሪክ ያለው ነው። በተለይ በቀደም ባለው የስልጣኔም ሁኔታ በአብርሃ ወአጽብሃ ዘመን ታሪክ ያላት ናት። የሚታወቀው አብዛኞቹ የቤተክርስቲያናት ታሪካቸው ሲታወስ እነ ቅድስት ቤተልሔም ሌሎቹም በአብርሃ ወአጽብሃ የተተከሉ ቀደም ያለ ታሪክ ያላቸው አብያተ ክርስቲያናት አሉበትና ከዚህ አንፃር ከመስቀሉ ታሪክ አንፃር ስንመጣ ወደ ግሸን ሲሄድ እያረፈ ሄደው እዚያው በደብረ ታቦር ከተማ ነው። ቅዱስ ያሬድ ለ3 ዓመት ያስተማረው በዚያው በዙራባ በጣና ነው እና እነዚህ ነገሮች ስናያቸው ከጥንቱም ቀደም ያለ ታሪክ አለው። የበለጠ ደግሞ እንደ ደብረ ታቦር ደብረ ልዑላን መድኃኔዓለም ስንመጣ ቤተክርስቲያኑ የተተከለው በ1851 ዓመተ ምህረት ነው። በአፄ ቴዎድሮስ ዘመን ማለት ነውና ራሳቸው አፄ ቴዎድሮስ ቤተመንግስታቸው አድርገውት የነበረ ቤተክርስቲያኑ ያለበትን በኋላ እንግዲህ በመድኃኔዓለም ፈቃድ ቤተመንግስታቸውን እንዲለቁ ተደርጎ ያው በአምላካዊ ጥበብ ማለት ነው በምስራቅ በኩል ዛሬ ሜዳው አለ። እዚያ ላይ ያው የእሳቸው ቤተመንግስት ድንኳን ስለነበረ ድንኳናቸውን ወስደው እዚያ ተክለው መድኃኔዓለምን እዚህ ተራራው ላይ ተከሉ። በቀኝ በኩል በመድኃኔዓለም በስተደቡብ የሊቀ ጳጳሱ የአቡነ ሰላማ ማረፊያ ነበረ። በሰሜኑ በኩል ደግሞ የጨየው በዚያ ዘመን
ሊቀ ጳጳሱ ያው ከግብጽ ስለሚመጡ አስተርጓሚያቸው ስራውን የሚሰሩት እጨጌው ናቸው እና እነዚህ ከነገስታቱ አይለዩ። ምክንያቱም በሀገር ደረጃ አንድ ጳጳስ ስለነበረ የሚኖረን ማለት ነውና የጨጌው ቤት በደቡብ በኩል እኛ ዛሬ ጉባኤ ተሰራንበት ከፍ ብሎ ነበርና እነሱ ጉባኤ ቤት መዋል ደግሞ ስለሚፈልጉ አባቶች ቃል እግዚአብሔር ሲነገር መስማት ደስ ስለሚላቸው በዚያ ዘመን ከንጉሱ ጋር ተነጋግረው መምህር ዳንኤል የሚባሉ የቅኔ መምህርና የትርጓሜ መምህር አምጥተው አሁን ጉባኤ ቤቱን ከተከልንበት ላይ ጉባኤ ቤቱ እንዲተከል ተደረገ። አሁን ላይብረሪ ያደረግነው ቦታ አለ። ቤተ መጻሕፍት ያደረግ ወይም ሁለገብ አዳራሽ ብለን የሰራንበት እሱ ላይ ቤተ መጻሕፍት ከፈቱ። በታሪክም እንደ ቤተ መዛግብት መጻሕፍትን የሚያስቀምጡ ቀደምት ነገስታትም ነበሩ። ክፍት አድርገው ለህዝብ ላይብረሪ የሚነበብ መጽሐፍ ግን በማዘጋጀት አፄ ቴዎድሮስ የመጀመሪያው ናቸው ይባላሉና 13000 የብራና መጽሐፍ አስቀምጠው ህዝቡ እየገባ እያነበበ በእውቀት ራሱን እንዲያሳድግና እንዲለወጥ እዚያው ጉባኤ ቤቱ ጎን አድርገው ነበርና እንግዲህ በዚያ ዘመን የአጅባር ጉባኤ የሚባል ትልቅ ጉባኤ ተካሂዷል። በአቡነ ሰላማ በጳጳሱ በመምህር ዳንኤል መሪነት ማለት ነውና የዚያ ጉባኤ በዋናነት ተጠሪ መምህር ዳንኤል ነበሩ። በመምህራን ደረጃ ስለሆነ የቅባት እምነት የተወገዘበት ለመጨረሻ ጊዜ የተወገዘበት እንትን ነው እሱ ጉባኤ ታላቅ ጉባኤ ነው የነበረና እንግዲህ እሳቸው ቅኔ የሚያስተምሩ ነበረ፣ መጽሐፍ የሚያስተምሩ ነበረ። ወዲያው መን ነው እዚያው ዘግተው እዚያው በምናኔ ነው ያረፉት። ከሳቸው ቀጥሎ መምህር ዲበኩል የሚባሉ አስተማሩ። ከሳቸው ቀጥሎ ሐዲስ ተክሌ የሚባሉ እንግዲህ በዚያ ወቅት ሐዲስ ተክሌ፣ ብሉይ ተክሌና አለቃ ተክሌ የሚባሉ ደብረታቦር ከተማ ላይ ነበሩ። ብሉይ ተክሌ ብሉያቱን ደብረታቦር ኢየሱስ ላይ የሚያስተምሩ ነበሩ። አለቃ ተክሌም የተክሌውን አቋቋም ደብረታቦር ኢየሱስ ላይ ያስተምሩ ነበረ። ሐዲስ ተክሌ ደግሞ ደብረታቦር መድኃኔዓለም ላይ ሐዲስ ኪዳን ያስተምሩ ነበረ ማለት ነውና በቀደሙት የታሪክ አባቶች እንደሚነገሩ ያ ጊዜ ደብረታቦር በሊቃውንት ያሸበረቀችበት ጊዜ ነበር ይባላል። ከሳቸው ቀጥሎ መምህራን አለቃ በዛብህ የሚባሉ አባት አስተማሩበት። እሳቸው ሙሉ ዘመናቸውን አላስተማሩም። የተወሰነ ጊዜ እንዳስተማሩ በአንዳንድ ችግሮች ምክንያት ወደዚህ ወደ ሜክሲኮ ልደታ መጥተው ዛሬ መድኃኔዓለም ቤተክርስቲያን ያለበት ላይ ተቀምጠው ያው ዘመናቸው በሞት ሲገታ መድኃኔዓለም ቤተክርስቲያን እዚያው እንዲተከል ተናዘው እሳቸው የነበሩበት ቤት ላይ ዛሬ መድኃኔዓለም ቤተክርስቲያኑ ተተክሎ ሜክሲኮ ልደታ ያለበት ነው። እንግዲህ ከሳቸው ቀጥሎ እኔ ነኝ ማለት ነው አምስተኛው። ከ100 ዓመት በላይ ተቋርጦ ቆይቷል ጉባኤ ቤቱ። 2011 እንደገና ያው እንግዲህ በእነዚያ በተላላቁ አባቶች ቦታ አንድ ህፃን ተቀምጧል ማለት ነው። መልካም እንግዲህ 2011 እንደ አዲስ መንሰራራትን አሳይቶ ያው በርካታ ሊቃውንቶችን እያፈራ ይገኛልና በተለይ በአሁኑ ወቅት ጉባኤ ቤቱ የሚሰጣቸው የትምህርት አይነቶች ምንድን ናቸው? ያው አራቱ ጉባኤያት ነው የሚሰጥባቸው። አራቱ ጉባኤያት ናቸው። አራቱ ጉባኤያት ማለት ያው የታወቁ ናቸው። ብሉያት፣ ሐዲሳት፣ ሊቃውንትና መነኮሳት ናቸው። እነዚህም ይተረጎማሉ። ያው የአራቱ ጉባኤ ትምህርት ይሰጥበታል። ይሄ መደበኛ ትምህርቱ ነው ማለት ነው። ከዚህ ባሻገርም ተጓዳኝ ስልጠናዎች የካህናት፣ የወጣቶች፣ የኔቢጤዎች፣ የባለትዳሮች እንዲህ እያል ከፋፍለን የምንሰጣቸውን ስልጠናዎች አሉ። ብቻ ግን በዋናነት አሁን የሚሰጠው ትምህርት ተብሎ ሲጠየቅ እነዚህ አራቱ ጉባኤያት ናቸው የሚሰጡ ማለት ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በርካታ ጉባኤ ቤቶች አሏትና ከሌሎች ጉባኤ ቤቶች በምንድን ነው የሚለየው? ከሌሎች ጉባኤያት አይለይም። ግን አሰራሮቹን ምንድነው ለማህበረሰቡ ተደራሽ ለማድረግ የወቅቱን ችግር የሚፈታ መፍትሄ ያመጣለሁ ብሎ በማሰብ ትንሽ አንዳንድ ስራዎችን ይሰራል። ከዚህ አንፃር ምናልባትም እንግዲህ የተለዩ የሚባሉ እስካሁን ብዛም ያልታዩ ነገሮች አሉ። ከነሱ መካከል አንደኛው ከደብረ ታቦር ዩኒቨርሲቲ ጋር ይሰራል። ደብረ ታቦር ዩኒቨርሲቲ ጋር 2013 ጀምሮ በተለይ ወደ 12 መጨረሻ አካባቢ ጀምሮ 2013ን ከዚያ የኮሮናው ጊዜ ሲያልፍም እንደገና እሱን ማስቀጠል
አብሮ ይሰራል። ምንድነው የሚያደርገው? ወር በገባ በ11 የመጻሕፍት ዳሰሳ ይደረጋል። ተክሌ አዳራሽ ይባላል። አለቃ ተክሌ አዳራሽ ይባላል። የዩኒቨርሲቲው ማህበረሰብ ተማሪውም አስተማሪውም እኛም ደግሞ የጉባኤ ቤቱ ቤተሰቦች ኮሚቴውም ደቀ መዛሙርቱ ምን የምንገኛለን። አንድ መጽሐፍ በተለይ ይሄ ሀገራዊ ፍቅር ሊያሳይ የሚችል ስልጣኔ ሊያሳይ የሚችል እንዲህ አይነት መጽሐፎችን በወር አንድ እንዲዳሰሱ በአንድ ሰው እንዲዳሰሱ ይደረጋል። ከዚያ በኋላ ጥያቄና መልስ ይደረጋል። በዚያ ሁሉም የዩኒቨርሲቲው ማህበረሰብ ተሳትፎ እንዲያደርግና ግንዛቤ እንዲወስድ ይደረጋል። በአጠቃላይ ሀገራዊ ፍቅር እንዲኖረው ይሄን ደግሞ ሐሳቡ ከኛ ከጉባኤ ቤቱ የመጣ ስለሆነ በወቅቱ የነበሩ የዩኒቨርሲቲው ፕሬዝዳንት ክቡር ዶክተር አነጋግረኝ ለኔ ቢሮ ሰጥተው ከዚያው እንደ ተጠያቂም እንደ አማካሪም ይጠቅመናል ብለው ቢሮ ሰጥተው ከዚያው ጥናትና ምርምርም እንዳደርግ ፈቅደው እዚያው ዩኒቨርሲቲው ላይ ቢሮ ተሰጥቶኝ አብረን እንሰራለን። እሱ አንዱ ነው ማለት ነው። ሌላው እንደ ከተማው እንግዲህ ቅድም እንዳልኩት የካህናት ስልጠናዎችን በተለየ መንገድ እንሰጣለን። የካህናት ሚስቶችን እናሰለጥናለን። ካህናቱን አሰልጥነን ሚስቶቻቸውን ካላሰለጠን ውጤታማ እንዳልሆን በብዙ ነገር ስለተረዳን እሱ እናደርጋለን። በተለይ ደግሞ ከዚህ ወጣ የሚለው ነገር እሱን እንደ ማህበረሰብ ኋላ የምንሄድበት ነው። ቅድም እንዳልሽው ጉባኤ ቤቱን ስንጀምር አብረን የጠረፋማ ተማሪዎችን አብረን ጀምረናል። እነዚህ የጠረፋማ ተማሪዎች 21 ተማሪዎች ናቸው። 21 ተማሪዎች ከ21 ቦታ የመጡ ናቸው። ማለትም በተለያየ ቋንቋም ሊናገሩ የሚችሉ ማለት ነው። እነሱ ልጆች አስተምረን ለዲቁና አብቅተን ወደ ቦታቸው የተመለሱ አሉ። ቀጥለን መማር እንፈልጋለን፣ ያደገ ትምህርት መማር እንፈልጋለን ያሉትን ሌላ ትምህርት ቤት እኛ ላይ ዲቁና ዳዊት አስደግመን ዲቁና አስቀጽለን ላክናቸው። አሁን ቅኔ እየተማሩ ያሉ አሉ። አቋቋም እየተማሩ ቅኔ ተቀኝተው አቋቋም እየተማሩ ያሉ አሉ። በዚህ መንገድ ሁሉም አካባቢ አገልግሎት እንዲኖረው በተለይ ደግሞ ስብከተ ወንጌል እንዲስፋፋ ይሄንን በጠረፋማዎቹ ላይ ይሰራል ማለት ነው። ይሄም ስራው ብዙ ውጤት እያመጣለት ነው። ምናልባትም ወደ ኋላ ምን ሄድበት ይሆናልና እነዚህ ናቸው። ሌላው እንግዲህ ምናልባት ከጠረፋማዎቹ ተነስተን ዓለም አቀፍ ይዘን ተነስተናል። እናም ዓለም አቀፍ የትምህርት ማዕከልም ለመገንባት የምናደርገው ዝግጅት ምናልባትም እንዲያው ለዘመኑ የተሻለ ጥሩ ነገር እንደሆነ እንግዲህ ሐሳቡን የምንነግራቸው ሰዎች እየነገሩ ነው። ሌላው የደብረ ታቦር የምስክር ማዕከል ነው ማለት ድጓው ከዚያ ነው ምስክር የሚሰጠው። ሰለል ኩላ ቅዳሴ ከዚያ ነው ምስክር የሚሰጠው። ዝማሬ መዋሥዕት ከዚያ ነው ምስክር የሚሰጠው። ድጓ የቆሜ ድጓ ይባላል። የተክሌ አቋቋም እዚያ ነው ምስክር የሚሰጠው። እነዚህ ሁሉ እዚያው ምስክር ያላቸው ናቸውና ቅኔም ዛሬ ሐሙሲት የኔታ ጥበቡ በረከታቸው ይድረሰን መላከ ምሕረት የኔታ ጥበቡ እዚያው ነው የሚያስተምሩ፣ እዚያው ደብረ ታቦር ነው። ስለዚህ እነዚህ የምስክር ጉባኤ ቤቶች ሊያስመርቁ የተወሰነ ጊዜ ሲቀራቸው እኛ አምጥተን ልናስተምርበት የምንችል ተቋም ለመገንባት ጥረት እናደርጋለንና ምናልባት እንግዲህ እንዲያው ለየት ያሉ ተብለው ከታሰቡ ዩኒቨርሲቲው ጋር የምንሰራው አንዱ ነው። ጠረፋማዎችን ይዘን ዓለም አቀፍ ተደራሽነትን ለማምጣት የምንሰራው ሁለተኛው ነው። ሶስተኛው እነዚህ የዜማ ባለሙያዎች ከመመረቃቸው በፊት ያንን በዜማ የሚያውቁትን ወደ መጽሐፍ ቅዱስ ወደ ስብከት ወስደው ድጓውን በዜማ ቅዱስ ያሬድ ከመጽሐፍ ቅዱስ ነው የወሰደው። ያንን እንደገና መጽሐፍ ቅዱስ ላይ ያለበትን እና እነሱንም ራሳቸውን ቤተክርስቲያንን በደንብ የተሻለ እውቅና እንዲኖሯት እናም ደግሞ ለአገልግሎትም ሲያገለግሉ በማይሌት ያደሩትን አውደ ምሕረት ላይም እንዲሰብኩት ለማድረግ ፕሮጀክት ነድፎ እየሰራ ይገኛል። እነዚህ ሶስት ነገሮች በተለየ እንዲያው ዘመን ለመዋጀት የተሞከረባቸው ናቸው ብለን እናስባለን። በተለይ ደብረ ታቦር ዩኒቨርሲቲ ጋር ጉባኤ ቤቱ መስራቱ ያገኘው ጠቀሜታ የወሰዳቸው ተሞክሮች ምን ይመስላሉ? ሐሳቡን ጠቆም ለማድረግ ካልሆነ መዘርዘር ሁሉ መጨረስ አይቻልም። ለምሳሌ ዩኒቨርሲቲው እኛ ከዩኒቨርሲቲው ምን ወስደው ነገር አለ። ምንድነው? አሁን የግዕዝ ትምህርት ሊጀምር ነው ደብረ ታቦር ዩኒቨርሲቲ። ስለዚህ በዚህ ግባት ከኛ ይወስዳል። እኛ ደግሞ ከዩኒቨርሲቲ ማህበረሰብ ጋር ስንገናኝ ምናልባትም ይሄ ዘመናዊውን እይታ ዓለም አቀፍ ሕይወትን ለማየት በእጅጉ ተጠቅመንበታል። ከዚያ ባሻገር ሰው አግኝተንበታል። የየትኛው እምነት ተከታይ እዚያ አዳራሽ ላይ ይገኛል። ስለዚህ የሀገር ፍቅር እንዲኖረው፣ ሰው ወዳድ እንዲሆን፣
ፈጣሪውን የሚፈራ እንዲሆን ወጣቶች ላይ በጣም በጣም ጥሩ የሚባል ስራ እንድንሰራ አስችሎናል። ሁሉንም ቤተክርስቲያን የማይመጣውን አካል እዚያው ካለበት ሄደን እናገኘዋለን። እንዲያው በአንድ ቋንቋ ስገልጠው ከአሳው ከባህሩ አሳ እንድናገኝ አድርጎናል እና እዚያው ባህሩ ላይ ሄደን እንትን እንድናደርጉናል። ሌላው ዩኒቨርሲቲው ላይ ያሉ ምሁራን ከዚያው ከቤታቸው ሄደን በመግባባታችን እኛ ለምንቀርጸው ፕሮጀክት በባለቤትነት እንዲሰሩት እድል ፈጥሮልናል። እኛ የምንሰራውን ነገር እነሱ ሰዎቹ እናውቃቸዋለን። እከሌ ምን እንደሆነ እገሌ የሚባለው የምን ባለሙያ እንደሆነ ሙያቸውን አብረን እዚያው እናውቃለን። ስለዚህ በምንፈልገው ሙያ እነሱ ደግሞ እየመጡ ያግዙናል ማለት ነው እና አሁን ለመጠናቀቅ የደረሰ ጉባኤ ቤት አለ ክፍል አንዱ ማለት ነው። እሱን ስንሰራ 8 የዩኒቨርሲቲ መሐንዲሶች መጥተው አይተው አስተያየት እየሰጡ ነው የሰራ ነው። ይሄ ማለት በነፃ 8 መሐንዲስ ማግኘት ማለት ቀላል የምትይው አይደለም እና በአጠቃላይ ሙያን ከሙያተኛው ጋር አገናኝተን እንድንሰራ አግዞናል። ሰውን በአግባቡ ምንፈልገው እንድንሰራበት አድርጎናል። ብቻ ብዙ ነው። ከዚህም እንዲያው የሚተርፍ አዎ በጉባኤ ቤቱ ላይ በርካታ ደቀ መዛሙርትንም እያፈሩ ነው የሚገኙትና ጉባኤ ቤቱ ያፈራቸው ደቀ መዛሙርት በተለይ በተማሩበት አጠቃላይ የቤተክርስቲያን ትምህርት ሁሉ ቅድስት ቤተክርስቲያንን ምእመናን እንዲያገለግሉ እንደው በምን ያህል ትኩረት ይሰራል? እንግዲህ ያው እንጥራለን፣ እግዚአብሔር ደግሞ ይሰራል። በሱ መንገድ ቅድም ለውስጣዊ አገልግሎት በተለይ ለቤተክርስቲያን አገልግሎት ለዲቁና ለቅስና እንዲበቁ ብለን ያመጣናቸው ጠረፋማ የሚባሉ በስመ አብ ብለው ሀሁ ብለው ጀምረው ያስተማርናቸው ልጆች አሉ። 21 ልጆች ያልኳቸው እነሱ አንድ ዙር ተምረው 2015 ላይ ወደ ቦታቸው ተመለሱ። ከዚያ በኋላ ሌሎችን ለማምጣት ስናስብ ወቅቱ ትንሽ አሁን ያለበት ሁኔታ የጦርነቶቹ ምናምን አስቸጋሪ ስለሆነ ምንድነው ያደረግነው? በመጽሐፉ የሚማሩ የተለያየ ቋንቋ ተናጋሪዎች እንዲኖሩ ማድረግ እና ማስታወቂያ ሁልጊዜም የኛው ሶሻል ሚዲያ እንጠቀማለን፣ ተጠቃሚ ነን፣ ጉባኤ ቤቱ ይጠቀማልና በሱ ማስታወቂያ ሰርተን ነው ደቀ መዛሙርቱ መጥተው የሚወዳደሩ። በአመት አንድ ጊዜ እንቀበላለን። እነዚያ ደቀ መዛሙርት ማስታወቂያ አይተው ነው የሚመጡት እና ማስታወቂያውን ስንጽፍ ከአማርኛ በተለየ በሌላ ቋንቋ የሚናገር ሰው ካለ ቅድሚያ እንሰጣለን እና ከውድድሩም ነጥብ አሳድገን ለምሳሌ ሁሉም 50 ቢያመጡ አንድ አማርኛ ተናጋሪ አንድ ኦሮሞኛ ተናጋሪ ኦሮሞኛ ተጨማሪ ቋንቋ በመናገሩ ምክንያት 5 ነጥብ ይሰጠዋል ማለት ነው። በዚህ አግባብ አሁን 8 አይነት ቋንቋ ተናጋሪ ልጆች መጽሐፍ እየተማሩ ይገኛሉ። እነዚህ አሁን በሙያቸው ተወዳድረው አልፈው ነው የሚማሩ። እውነት ለመናገር ሌላ ቋንቋ ተናጋሪ ስለሆኑ በትንሽ ውጤት ያስገባናቸው እስካሁን የሉም። ይሄንን እያዩ እንደምንፈልጋቸው ሲያስቡ ሲመጡ እንዲያውም አንዱ ጓዙን ጭኖ መጣ። ዝም ብሎ ለውድድር ሲመጣ እቃውን ጭኖ መጣ እና ባታልፍስ ብዬ ጠየቅኩት። ኋላ አይ እንደማልፍ እንኳን እርግጠኛ ነበርኩ አለኝ። እና በዚህ ልክ ራሳቸውንም ያበቁ ልጆች ናቸው እስካሁን እየመጡ እያስተማርን ያለን ማለት ነውና 8 አይነት ቋንቋ ተናጋሪ የመጽሐፍ ተማሪዎች አሉን። ምናልባትም እነዚህ ልጆች ተመልሰው በቦታቸው ወንበር እንዲተክሉ ነው እየሰራን ያለን። እውነት ለመናገር ማለት አንዳንድ ጊዜ እንደው ከትምህርት ያው ስራ ላይ ስለሆነ አንዳንድ ጊዜ ወደ ጉልበት ስራ እንኳን በምንሄድበት ጊዜ ግንባታው ላይ አንዳንድ ስራ ስንሰራ እነዚህ ልጆች ያችን ጊዜ እንኳን እንዲያባክኗት እጠነቀቃለሁ እውነቱ። ምክንያቱም አንድ ናቸው። አሁን ከአርባ ምንጭ አለፍ ብሎ የመጣ ልጅ አለ፣ ከዚህ ጉራጌ የመጣ ልጅ አለ፣ ኦሮሞኛና ጉራጌኛ ይችላል፣ አረበኛ የሚችል ልጅ አለ። አሁን እነዚህ ልጆች ቢያንስ ለኔ አንድ ብቻ ናቸው ብዬ አስባለሁ በሚያውቁት ቋንቋ። ስለዚህ ትኩረት ተደርጎባቸው ጊዜያቸው በደንብ በአግባቡ እንዲጠቀሙበት ተደርጎ ነው የሚማሩት እነዚህ ልጆችና ደግሞም እግዚአብሔር ከፈቀደ ለዚያ ነው እነሱም ዝግጅት እያደረጉ ያለ። ከዚህ በፊት ጉባኤ ቤቱ 22 ተማሪዎችን 2015 ላይ ያስመርቋል። እነዚህ ሁሉም አማርኛ ተናጋሪዎች ናቸው እና እንዲያውም ቆጭ ነበር የወቅቱ ጉዳይ። ለምን አንድ ቋንቋ ብቻ? እኛ ስንማር እኮ ብዙ አይነት ቋንቋዎችን እየሰማን የተማርነው
እንዴት አንድ ቋንቋ ብቻ ተቀምጬ ለማስተማር አስተምራለሁ እያልኩ ቆጭ ነበር። ኋላ ይችን ማስታወቂያ እያዩ አሁን እግዚአብሔር ይመስገን እየመጡልን ነው። ወደፊትም ይሄንን ታሳቢ አድርገን ነው የምናስተምረውና በዚያው ማስታወቂያ የሚሆንልኝ በእውነት ለመናገር የተለያየ ቋንቋ ተናጋሪ ተማሪዎች በጣም እንፈልጋቸዋለን። ሙያውን አጠናቃችሁ በተለይ በቅኔ በስላችሁ ካላችሁ እኛ ለማስተማር ዝግጁ ነን ለማለት እወዳለሁ እና በዚህ መንገድ ነው የምናስተምረው። እዚያው አማርኛ ተናጋሪዎችም አማርኛ ብቻ ማለት ነው፣ ሌሎቹ አማርኛና ሌላ ነው የሚናገሩት። ስለዚህ ሁሉንም በተቻለ መጠን ሁሉም ተምሮ እንዲያስተምር ነው መቼም የኛ ጥረት። ቦታውን የሚያመቻች እግዚአብሔር ነው፣ ዕውቀቱን የሚሰጥ እሱ ነው። ግን የኛ ጥረት እንደሱ ለማድረግ ነውና እውነት ለመናገር ብቻ ብዙ ተስፋ አለኝ። እንግዲህ እሱን በውጤቱ የምናየው ይሆናል። እግዚአብሔር ይጨመርበት። አንድም የአካባቢው የሰላም ሁኔታ እንደ አንድ ችግር ሊነሳ ይችላል። ግን ደግሞ ውስጥ ላይ ደግሞ ሌሎች በርካታ ተግዳሮቶች የምትፈተኑባቸው ነገሮች ስለሚኖሩ ጉባኤ ቤቱ አሁን ያለበት ተግዳሮት ያጋጠመ ያለው ችግር ምን ይመስላል? የጉባኤ ቤት ፈተና ችግር የሚሆነው ችግሩን መናገሩ በራሱ ችግር ስለሚያመጣ ነው። አንዳንድ ጊዜ እውነት ለመናገር ማለት ጉባኤ ቤት እንደው በእውነት ለመናገር ከምቆጭበት አንዱን መጀመሪያ ላንሳው። ትልቁ የጉባኤ ቤት ችግር ተጠሪ የለው። አሁን አንድ ዩኒቨርሲቲ የትምህርት ሚኒስቴር የሚባል አለው፣ ጠቅላላ የሆነ ተጠሪ የሆነ ማለት ነው። እኛ አሁን ደቀ መዛሙርቱ እኔ አልመቻቸው ብል ጉባኤ ለቀው የሄዱ ካልሆነ በስተቀር መብታቸውን የሚያስከብሩበት እንትን የላቸውም። ምናልባት ይሄን ስናገር የሚከፋውም ሊኖር ይችላል፣ ግን እንደዚያ ነው። ምንም አይነት ምንድነው ሲጀመር መምህሩ ለአገልግሎት ነው የሚቀጠረው እንጂ ለማስተማር አይቀጠርም። አገልግሎቱን በአግባቡ ካገለገለ ሰበካ ጉባኤ ምንም አይለው፣ ተማሪ አላስተማርክም ብሎ አይለው። እና አንድ እሱ ነው ለተማሪዎቹ ምቹ አይደለም። ተማሪ በማስተማር ደግሞ በጣም ጊዜውን የሚወስድ ከሆነ አገልግሎት ላይ አቅም ያጣል ማለት ሲጮህ ሰንብቶ ሲጮህ ማደር ያቅተዋል። በዚያ ጊዜ ደግሞ ሰበካ ጉባኤ ደግሞ ላይ ቅጣት አለ። ይሄ አጠቃላይ ጉባኤቶችን ፈተና እንዲታይ ፈልጌ ነው በእውነቱ። ምግብ አለመኖር፣ ልብስ አለመኖር፣ የተወጣችሁ የተገባችሁ ታመማችሁ ዳናችሁ የሚባል መጠይቅ አለመኖሩ ይቅርና ምን የታረፋችሁ ምን ትበላላችሁ የሚለው ጉዳይ አለመኖሩ ይሁንና በትምህርታቸው እንኳን እንደ አንድ ሰው ቸርነት ነው የሚኖሩ እንደ መምህሩ ማለት ነው። ይሄ በእውነቱ ቢታሰብበት ማስበው ነው። እኔ ምን ታስባለህ ብትይኝ ጠቅላይ ቤተ ክህነት ላይ አንድ የትምህርት ወይም የመምህራንና የደቀ መዛሙርት እንግዲህ ስሙን እዚያው የትምህርት ሚኒስቴር እንደሚባለው ተሰባስበው ሊቃውንቱ ያውጡለት በራሱ ይሰይም። ግን ቀጥታ ተጠሪነቱ ቢያንስ የምስክር ጉባኤ ቤቶች ተጠሪነታቸው ለጠቅላይ ቤተ ክህነት ቢሆኑ ደስ ይለኛል። በጣም ከባድ ስለሆነ እንትኑ በብዙዎቹ መምህራን ያለ ችግር ስለሆነ ማለት ነው። እኔ እግዚአብሔር ይመስገን በጣም ሀገረ ስብከቱ በእውነት በጥሩ ሁኔታ ነው እንትን የሚል ሰበካ ጉባኤዎቹም እንደዚያው በካህናቱም በኩል በዚህ እድለኛ ነኝ ብዬ አስባለሁ። በእርግጥም እንዲህ ማለትም አለብኝ። መልካም። ከዚያ በተረፈ ግን እንደኛ ጉባኤ ቤት ያሉ ፈተናዎች በመጀመሪያ ስንጀምር መጽሐፍ ትምህርት ቤት የሚገባው ታስቦበት አይደለም የተጀመረው። ከዚህ አንጻር በዛፉ ስር በአንደርግራውንዱ በብዙ ነገር ነው። በዚህ በመቃብሩ ቤት እውነት ስነግርሽ 2 ሜትር ወደ መሬት የተቆፈረ ቦታ ላይ ነው ደረጃ ሰርተን እየወረድን ሰው ሲመጣ እዚያው እንዳለ ሳይቆፈር የሚቀበርበት ቦታ ላይ ነው ለረጅም ጊዜ ይኖር ነው እና እዚያ ውስጥ ሆነን ብዙ የምግብ እጦት ነበረ። ከዚህ በፊት በተደጋጋሚ ተናግሬ ያውቃለሁ። እሁድ ማታ የበሉ ተማሪዎች ረቡዕ ጧት አለመብላታቸውን ያወቁበት ጊዜ አለ። 3 ቀን እህል ሳይቀምሱ ማለት ነው። ይኸውን ተማሪዎችም ራሳቸው የሚያውቁት ነው። ሲታመሙ በጣም እንቸገራለን። በጣም በሱ እንቸገራለን። በጣም አንደኛ የሚኖሩበት ቤት ለዚህ ታስቦ የተሰራ አይደለም፣ መቃብር ቤት ነው። ስለ ብርድ አለ፣ ሙቀት አለ፣ ነፋስ አለ። በሱ ምክንያት በጣም ይታመማሉ እና እኛ ደግሞ ማሳከም አንችልም። ምግባቸውን እንኳን ማብላት አንችልም። በአንድ ወቅት ተማሪ ነው ኋላ የነገረኝ። ቢያንስ ከዚያ ከተወሰነ ይሄንን የ3 ቀን ቆይታ ካየን በኋላ ወጣቶችን አሰባስበን ምግባቸው እንዲቻል ቢያንስ ጧት ደረቅ እንጀራ ማታም ለምለም እንጀራ ብቻ እንዲያገኙ አድርገን በቀን 2 እንጀራ እንዲሰጡ ተደርጎ ያም ተቋርጦ
አንድ ቀን ጉባኤ ስገባ ምንም አልበሉም ኑሯልና አንዱ ተነስቶ ምግብ አልበላንም እና ዛሬ ወንበር ባትገባ ጥሩ ነው አለኝና በጣም ነው እንትን የሚለው እና እንዲህ አይነት ነገሮች አሉ። አሁን ራሱ አሁን በይሰሞን ከትንሳኤ ጀምሮ አይኑን ታሞ እዚያው ብናመላልሰው ብንል አቅማተን አሁን በይሰሞን ሲታይ አንድ አይኑ ጠፍቶ ያገኘው ደቀ መዝሙር አለኝ። አንደኛው አይኑ እንኳን አሁን ለማየት አደገኛ እየሆነ እንደሆነ እየተነገረውና የሚፈልገው ሕክምና ወጩ ብዙ ነው። እንዲህ አይነት ችግሮች ይሄ በተለይ አሁን ሲያነሱልን የነበሩት አጠቃላይ ችግሮች ለአብነት ትምህርቱ ለጉባኤ ቤቶች አጠቃላይ ትኩረት አለመሰጠቱን ማሳያ ነው ብዬ ነው ማስበው። ያው በተለይ አሁን እዚህ አዲስ አበባ ከተማ ውስጥ በርካታ የአብነት መምህራን ጉባኤ ቤታቸውን እያጣፉ እየመጡ የተለያዩ ሌላ ስራ ውስጥ የገቡበት ሁኔታ አለና ያ ደግሞ ምን ያህል ቤተክርስቲያናችን ትኩረት መስጠት እንዳለባት ትልቅ ማሳያ ነውና በዚህ አጋጣሚ ሐሳብ ስላነሱ እናመሰግናለን። ብዙ ጊዜ ጉባኤ ቤቶቻችን ላይ እንደዚህ አይነት ነገሮች አይስተዋሉምና ይህ ግን የደብረ ታቦር ደብረ ልዑላን መድኃኔዓለም የአራቱ ጉባኤ ምስክር ጉባኤ ቤት ምንድነው የሰነቀው ራዕይ ለተመልካቾቻችን ግልጽ ቢያደርጉልን። ሰዋዊ ልማት እሱን አይምሮአዊ የሚባለውን ልማት ያው የሄርንበት ዋናው ትልቁ ነገር እሱ ነው። ደቀ መዛሙርቱን ለቤተክርስቲያን የሚጠቅሙ በቤተክርስቲያን የሚኖሩ ሳይሆን ለቤተክርስቲያን የሚኖሩ አይነት አድርጎ ለመስራት የሚደረግ ጥረት አለ። እሱ አንዱ ነው። ሁለተኛው እነዚህ ሰዎች የሚሰሩበት ተቋም መስራት ነው። ማለት ሁለት ነገር ተማሪ ማለት ልክ የህፃን ከአመት ጀምሮ ያለ ህፃን አድርገሽ አስቢው። ያ ህፃን እናቱ የምትሰራውን መስራት ነው የሚፈልገው እና አሁን ጉባኤ ቤት ላይ የሚሰራው ስራ ለተማሪዎች ለጉባኤ ቤቱ ብቻ ሳይሆን ነገረ ተማሪዎቹን ሁሉ ነው የሚሰራቸው። ክቡር ጌታ ሊቀ ሊቃውንት ዘራዲስ ጋራ ስኖር ቃለ እግዚአብሔሩን ብቻ አይደለም የተመረ የወጣሁት አሁን የምሰራው ከሳቸው ያገኙት ከኔ የሚማሩ ተማሪዎች ደግሞ በተሻለ መንገድ ይሰራሉ። ለምን መስመሩን አይተዋል እና እሱ ነገር አንደኛ አይምሯቸውን ከሽምደዳ ብቻ የቆመ እንዳይሆን ማድረግ ይሄ አስበው የሚሰሩ ቤተክርስቲያኗን ችግሯን አጥንተው ሰው ተኮር ስራ እንዲሰሩ ማለት ሰውን ከእግዚአብሔር ጋር ለማገናኘት አስፈላጊ የሆኑ ነገሮችን እንዲሰሩ ማለት ነው። አሁን የሚፈልገው ቃል እግዚአብሔሩ ነው። ይሄ ሁሉ ካሜራ የሚያስፈልገው ለሰው ለማድረስ አይደል? ልክ እንደዚያ እነሱ ደግሞ ከሰው ሊያደርስ የሚችል ቴክኒኮችንም መጠቀም እንዲችሉ አንዱ የአይምሯቸው ላይ መስራት ነው። አሁን ይሄን ህንፃ መገንባት ብቻ አይደለም አይምሯቸው ላይ ማነጽ ነው የሚሆነው ብለን እናስባለን። ስለዚህ ስራ ስንጀምር በሶስት ፌዝ ከፍለን ነው የጀመርን። ስንጀምር ገና እዚያው መቃብር ቤት እያለን አንዳንድ ሰዎች በጣም ያዝናሉ። አንዳንዶቹ እንዲያውም በቃ ሄድ ከዚህ ከምትሞትብን እዚህ ታፍነ ምክንያት በአንድ ቀን 5 ሰው ታሞ ያውቃል። በጣም አየር እንትን አስቸጋሪ ስለነበረ እኔም በራሴ ለብዙ ቀን ያው እንደዚያው አይነት ችግር ነበረ እና አንዳንዶቹ አይ በቃ እንግዲህ እኛ መያዝ ካልቻል ሌላ ቦታ ሆነ ብታገለግል ቤተክርስቲያን ተጠቅመናል እስከ ማለት ድረስ የደረሱበት አጋጣሚ ነበር። አንዳንዶቹ ደግሞ አይ መፍትሄ መውሰድ አለብን ብለው የሆነ በእንጨት ቤቶችን እንስራ ብለው አሰቡ። ሁሉንም አልተቀበልኩም እኔ በጊዜው። ለምንድነው አንድ ነገር ተሰራ በቃ ገባ ከተባለ የሚታሰቡ ነገሮች ይቀራሉ እና እዚያ ላይ ዋጋ እየከፈልን የምናስበውን መስራት እንዳለብን አስብ ስለነበረ እሱን ኮሚቴዎች አሉ ከነሱ ጋር ተወያየን። በሶስት ፌዝ ሊሰሩ የሚችሉ ስራዎችን አሰብን። ለብፁዕ አቡነ ሚካኤል በአንድ ወቅት እጄ ነገርኳቸውና እንዲያውም አንድ ቃል ተናገሩ። ከመቃብር ቤት እንዲታሰባል አሉኝ። አዎ አባታችን ይታሰባል ተባብለን እሳቸውም ይሁንታ ሰጥተውን ወደ ስራ ገባን ማለት ነው። አሁን የስራው መስመር ምንድነው? አንደኛ ይሄ በመጽሐፍ ትርጓሜ የሚማሩ ተማሪዎች የሚኖሩበት ዶርሚተሪ፣ የሚማሩበት አዳራሽ፣ ላይብረሪ፣ ሌሎቹ ነገሮች የተሟሉለት ህንፃ መገንባት ነው። ዘመናዊ ህንፃ እና እንግዲህ በጊዜው
እንደ ግል ሳስብ ባለ 4 ፎቅ ይሁን እያሰብኩኝ በአካባቢ ያሉ ወንድሞቼ ደግሞ አይ አንችልም ወቅቱ የጦርነት የህመም ነው እና የኮሮና የመጣበት 2013 ነው የጀመርና በዚህ ጊዜ ይሄንን ስራ መጀመር ማንጨርሰው ይሆናል ተባብለን ተወያየን። በቃ ሁለተኛ ፎቅ ይሁን ተብሎ ተመከረ። ይሄንም አንድ አሁን በህይወት የሉም ምናሉ ጋሽ ዘላለም ይባላሉ። እኛን ጀምረውና ትውልድ ይጨርሰዋል አሉ። በዚህ ተስማምተን ጀመር ነው ማለት ነው። አንደኛው ፌዝ ነው ይሄ። እንግዲህ ዶርሚተሪ አለው አንዱ ፍሎር 12 ዶርም አለው ማለት ነው። ከታች ወደ ላይ ሁለተኛ ፎቅ ነው። ስለዚህ 3 ዶርም አለው ማለት ነው። 12 በ3 ነው እንግዲህ እሱን ማባዛት ነው የሚሆነው ማለት ነው። ወደ 36 ይመስለኛል ዶርም አለው። ይሄ 4 ሰው ቢይዝ ወይም ደግሞ በተደራራቢ አልጋ 8 ሰው ቢይዝ 5 ሊይዝ ይችላል ማለት በተደራራቢ 10 ሰው ሊይዝ ይችላል። ሰፊ ነው እንትኑ ሰፊ። ስለዚህ ወደ 200 ማለት ወደ 300 በላይ ሰው በአንድ ጊዜ ማስተናገድ ይችላል በተደራራቢ አልጋ ተብሎ ይታሰባል ይሄ ማለት ነው። ይሄ ዶርሚተሪው ነው። እንደገና ደግሞ ሁለገብ አዳራሽ ላይብረሪ አለው። ዲጂታል ላይብረሪ አለው። በአንድ ጊዜ 2 ወንበር ሊያስኬድ የሚችል ማለት አዳራሽ ማለት ነው። 2 ክላስ እንደማለት 2 ጉባኤ በአንድ ላይ ሊያስኬድ የሚችል 2 አዳራሽ አለው። ስቱዲዮ አለው። እኛ በተለይ ለሚዲያው ቀረብ ያልን ስለሆነ ራሳችን ብርሃን ዘታቦር የሚል ሚዲያ ስላለን የዩቲዩብም የፌስቡክም የቲክታክም ቴሌግራምም ተጠቃሚዎች ነን። ያው ዞሮ ገቢው የሚገኘው ለጉባኤቱ ብርሃን ዘታቦር ይባላል። ሰብስክራይብ ብታደርጉ ጉባኤቱን ታግዛላችሁ ማለት ነው በዚያው እና ስቱዲዮ ገንብተናል። ከዚያው አለ እንግዲህ ቦታው የአፄ ቴዎድሮስ ነው ብዬሻለሁ። በተለይ ደግሞ ይሄ ላይብረሪው የሁለገብ አዳራሽ ምልሽ እዚያው ላይብረሪው የተገነባ ስለሆነ አፄ ቴዎድሮስ ሙዚየም የሚባል ሙዚየም አለን። ምክንያቱም የአፄ ቴዎድሮስ ደብሩ ላይ ራሳቸው የሰሩ ስለሆነ በጣም ብዙ ቅርሶች አሉ የአፄ ቴዎድሮስ የራሳቸው። እንግዲህ የፈረሱ ኮርቻ፣ የባለቤታቸው የእሳቸው ሱሪ፣ ካቦቻቸው በጣም ትልልቆችም ቅርሶች አሉ ማለት ነው። እንደው ከልብስ አንቀጽ እንኳን የዙፋኑ ይሄ ወንበሩ ልብስ እንዲህ የሚባሉ እና ያ ታሪካዊ ቦታ ስለሆነ ሙዚየም በሳቸው ስም መኖሩ አስፈላጊ ነው። ያው እንግዲህ በዚያውም የሀገር አንድነት የታወጀበት አደባባይ ላይ ስንቀመጥ እሱንም ታሳቢ ማድረግ ስላሰብን ከዚህ አንጻር ሙዚየም ቤት አለው ማለት ነው። መመገቢያ አዳራሽ አለው። ይሄን የመሰለ አሁን ይሄ 90% ተጠናቋል። ይሄ አሁን አንደኛው ፌዝ ነው ማለት ነው። ሁለተኛው ዓለም አቀፍ የትምህርት ማዕከል መገንባት ነው። አሁን የተንቀሳቀስንበት ያለ እሱን ለመስራት ነው። እሱ ባለ 4 ፎቅ 5 ወለል ያለው ነው። እሱ ደግሞ እነዚህ ጠረፋማ ተማሪዎች 21 ተማሪዎች እንዳስተማርን እነዚህ ልጆች ተምረው ሄደው ወደ 22000 ማተብ ልከንላቸዋል። ለማጥመቂያ ሲያጠምቁ ማተብ የምንልክኛ ነን። አሁን በ2018 50 ማተብ ላኩልን ብለን 50000 ማተብ ልከናል። ስለዚህ እነዚህ ልጆች 21 ህፃኖች ይሄን ከሰሩ በዓለም ደረጃ አስበን ብንሰራ የሚለው በጣም ትልቁ ሐሳባችን ሆኖ ከተለያዩ ሀገራት ለምሳሌ በምድራችን 7 አህጉር አሉ አይደል? አንደኛው አንታርክቲካ ነው፣ ሰው አይኖርበትም። ከ6ቱ አህጉር ግን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታይ ካለበት ሁሉ እየጠራን የምናስተምርበት ኢንተርናሽናል ስኮላርሺፕ ነው እየገነባን ያለ ነው። ይሄ ደግሞ እንደገና ቅድም ያልኩትን የተለያዩ ሙያዎች ላይ ለምሳሌ ድጓ አቋቋሙ ላይ ሊያስመሰክሩ ሲሉ ስልጠና የሚወስዱበት አዳራሽም ያለው ሆኖ የእንግዶች ማረፊያም ያለው ሆኖ ይሄ ሁለገብ ይሄ ትልቅ አዳራሽ በአሰራሩም ታሪካዊ የሆነ አዳራሽ ወይም ህንፃ ሁለተኛው ነው። ሶስተኛው የገቢ ማስገኛ ነው። እነዚህ ሊመግብ የሚችል እነዚህ ልጆች ከአሜሪካ ከጀርመን ከእንግዲህ ሲመጡ ምግባቸውን ጭነው አይደለም የሚመጡት፣ እኛው እያበላን እኛው እንድናስተምራቸው ነው የምንፈልገው። ስለዚህ ለዚያ የገቢ ማስገኛ ነገር ያስፈልገናል። እሱ እንግዲህ እንትኑን ያን ያህል መግለጹን አልፈለግነውም፣ ግን የአጭር ጊዜ የመካከለኛ ጊዜና የረጅም ጊዜ ብለን አቅደን አሁን ለጊዜው የሚያሰብነው አለ፣ ወደፊትም እስከ መጨረሻው ድረስ ያሰብነው አለ የገቢ ማስገኛ። በእነዚህ በ3 ፌዞች ነው ስራ ለመስራት አቅዶ
እየተንቀሳቀሰ ያለው ማለት ነው። እንግዲህ ያው ፕሮጀክቱን ካሁኑ አንስተውልኛል። ምናልባት ወደኋላ ግን ቀረ የምንላቸው እየተንቀሳቀሳችሁበት ያለውን ፕሮጀክት ማንሳት እንችላለን። ወደ ሌላኛው ጥያቄ ሲመጣ እንግዲህ እንደሰማነው ከሆነ በተለይ ከተለመዱት ጉባኤ ቤቶች ውጣ ባለ መልኩ ማህበራዊ ፋይዳ ያላቸው ስራዎች እንደምትሰሩ ሰምቻለሁኝና ቀደም ሲል እርስዎም በጥቂቱ ሲያነሱት ነበረ በወጣቶች ላይ እንዲሁም በመንግስት ሰራተኞች ላይ ከዛ በተጨማሪ ደግሞ በነዳያን ጭምር ጉባኤን ለማስፋፋት ጥረት እንደሚደረግ በጥቂቱ ሲያነሱልኝ ነበርና እዚህ ላይ ማብራሪያ ቢሰጡን ብዬ ነው። መንፈሳዊ ዩኒቨርሲቲ ብለሽ እንደምትወስጂው አንድ ትልቅ ተቋም ማህበረሰብ አገልግሎት ማህበረሰብ አቀፍ አገልግሎት ያው የተለመደ ነው። አሁን የኛ ምንድነው ምናልባት የተለየ የሚያደርገው ከተባለ የካህናት ስልጠና የታሰበ በጉባኤ ቤት ታስቦ ስልጠና ይሰጣል። አሁን በተለይ ቅድም ያልኩሽ ፕሮጀክት ሲያልቅ ካህናት ራሱ እየተመረጡ እየመጡ የ3 ወር የ4 ወር የ5 ወር ስልጠና እየወሰዱ እንዲሄዱም የሚደረግበት አንዱ ከዚህ ከታሰበው ህንፃ አንዱ ነው። አሁን ግን ባሉበት የርን የካህናት ስልጠና እንሰጣለን። ሁለተኛ የመንግስት ሰራተኞች ስልጠና እንሰጣለን በወር አንድ ቀን። ከዚያ ሲቀጥል ካህናቱን ብቻ ሰልጥነን ውጤታማ አልሆን እንዳልን ሲሰማን የካህናትን ሚስቶችም እናስተምራለን። የካህናት ሚስቶች አሁን በ2017 ነው የጀመር በእጅጉ በጣም የምንደሰትበት ስራ ሆኖ አግኝተነዋል። የእናቶች ብቻ ደግሞ እናቶች ብቻ የሚሰለጥኑበት የእናቶች ማለት የካህናት ሚስቶች እናቶች ናቸው፣ ግን ደግሞ እናቶች የሚሰለጥኑበት ደግሞ እንዲሁ ከወር አንድ ቀን አለን። እነዚህ ሁሉ ከወር አንድ ቀን የሚሆኑ ናቸው። አሁን ያልኩሽ አዳራሹ በአንድ ጊዜ 2 ቦታ ላይ ማስተናገድ ስለሚችል አንዳንድ ጊዜ መመገቢያ አዳራሾችን እየተጠቀምን ማለት ነው። እንደገና የኔ ቢጤዎች ጉባኤ አለ። የኔ ቢጤዎች ሁሉ ጊዜ ቤተክርስቲያን ዳር ሆነው ይለምናሉ እንጂ ቤተክርስቲያን ውስጥ ገብተው አይማሩ እና እነሱን እየሰበሰብን በነገር ሲል 2 ዓመት አልፎናል። 2 ዓመት ከመንፈቅ እየሆነን ነው እና የነፍስ አባት ሁሉም እንዲይዙ ተደርጓል። ስጋው ደግሞ በአብዛኛው እንዲቀበሉ እየተደረገ ነው። እስከ ምንኩስና ድረስ ይሄዳሉ በእውነት ለመናገር እና በጣም እንደው ይሄ በቃ የሚታይ በጣም ደስ የሚል ለውጥ ያየንበትም ነው በእውነቱ። ከነሱ ጋር መዋል በራሱ እንዴት እንደሚያስደስት እዚያው ምግባቸውን እናበላለን፣ እዚያው አስተምረን ነው የምንሸኛቸው። በወር አንድ ቀን ለነሱ ምግብ ሁሉ እዚያው ነው የምናዘጋጀው ማለት ነው። ከዚያ ባሻገር የክረምት ላይ የዩኒቨርሲቲ መምህራን የዩኒቨርሲቲ ተማሪዎች ከትምህርት ሲመለሱ ስልጠና እናካሄዳለን። ክረምቱን ሙሉ ሰልጥነው ያው ማተብ አስረን መርቀን እንሰዳቸዋለን። እንዲህና የመሳሰሉ እንትኖች አሉ። የዩኒቨርሲቲ ማህበረሰብ ላይ ያለውም ከዚህ አንዱ ነው በወር አንድ ቀን የሚሰራ ስለሆነ። ከዚህ ባሻገር ደግሞ የስብከተ ወንጌል ዘመቻ የምንለው አለ። ያውን በጋውን ይዘን እስከታች ከበሽሎ እስከ አባይ ድረስ ያልተደረሰባቸውን በአንድ ጊዜ ወረደ በእግር የሚከዱበትን ሁሉ በእግር እየሄዱ ደቀ መዛሙርቱ አገልግሎት ይሰጣሉ። ይሄም በጣም ደስ የምንሰኝበት ነው። ይሄን የጀመርነው በተለይ በሰሜኑ ጦርነት ጊዜ ጦርነቱ ሲመለስ ሰው እገሌ ጠቁሞ አስመታኝ እገሌ እንደዚህ ያደረገኝ የሚል አይነት እንትን አንድ ጉባኤ ጠርተውኛ አየሁና ከዚያ ተመልሼ ደቀ መዛሙርቱ ጋር ተወያየን። ስለዚህ ያንን እየሄዱ እያስታረቁ ይመጣሉ፣ እያስታረቁ ይመለሳሉ። ስለዚህ ከምንፈልገው ቦታ ሄደን አስተምረን እንመለሳለንና በዚህ በእውነት ለመናገር ሁለቱን ማመስገን እፈልጋለሁ በዚህ አጋጣሚና በዚህ መንገድ በየትኛውም ሰላም በጠፋበት መካከል እኛ ጦርነቱ ነው መኪና መሄድ ሲሆን በእግራችን እየሄድን ነው። በዚህ ልክ አገልግሎት እየሰጠን እንገኛለን ማለት ነው። ይሄም አንዱ ነው። እንግዲህ እግዚአብሔር ቢፈቅድ ወደፊት ይሄን አስፍተን እንድንሄድበት ያስፈልጋል። አሁን ውዳሴ ማርያም ትርጓሜ ላይ በ5 ሀገረ ስብከቶች 40 ደቀ መዛሙርት ሄደው ተርጉመዋል። በ5 ሀገረ ስብከቶች እና ይሄም በጣም በዚያው ትርጓሜውን እየተረጎሙ ማህበረሰቡን እየሰበሰቡ እያስተማሩ ምን እያሉ የሚመለሱበት ስለሆነ እንዲህ አይነት መሰል ስራዎችን እንሰራለን። ቀደም ሲል ካነሱት ሐሳብ በተጨማሪ የጉባኤ ቤቱ የነደፋቸው ግዙፍ ፕሮጀክቶች ምንድን ናቸው? እነዛን ፕሮጀክቶች ለማሳካት ደግሞ እየሄደበት ያለው ርቀት ምን ይመስላል? ከቤተክርስቲያናችን ንዋያት አልፎ የኢትዮጵያ ሕዝብ የሚገለገልባቸው አልፎ ደግሞ ጀርመን ሀገር ሄጄ ነበረ። ከዚያ የግብጽ ገዳማትን የመጎብኘት እድል ገጠመኝና 2 ገዳሞችን አየሁኝ። አንዱ ገዳም ላይ ያየሁት በጣም አስቀናኝ። በጣም ሰፊ የሆነ ሸልፍ መጽሐፍ ቅዱስ ብቻ የተደረደረበት አንድ ሸልፍ አየሁ እና እኔም በአማርኛ መጽሐፍ ቅዱስ አግኝቻ ነበርኩ ማለት ነው። የዓለም ቋንቋ በዓለም ቋንቋ የተተረጎመውን መጽሐፍ ቅዱስ
በየትኛውም ቋንቋ የተተረጎመውን አንድ ሸልፍ ላይ ያስቀምጡታል። እና እኔም እጄ እንዳልኩሽ አማርኛ መጽሐፍ ቅዱስ አገኘው፣ የብራና መጽሐፍ አገኘው። ሌሎቹም ቢመጡ ከፈረንሳይ ቢመጣ ፈረንሳይኛ፣ ከጀርመን ቢመጣ ጀርመንኛ፣ ከእንግሊዝ እንዲህ ሁሉም ሰው መጥቶ እንደ ቋንቋው የሚያገኘው መጽሐፍ ቅዱስ አየሁና እኔም ባቅሜ ጀርመንኛ መጽሐፍ ቅዱስ ይዤ መጣሁ። እሱንም ማምጣት እንፈልጋለን። እና እንዲህ አይነት ነገሮች ወደፊት ደግሞ ስራው ከተሰራ ቤቱ ከታነጸ በኋላ ራሱ ስራው የሚሰጥሽ ስራ አለ እና ደግሞ በዚያም ደግሞ የምንሰራው ይኖራል። ግን እንዲህ አይነት ነገሮች በቃ አንድ ማዕከል ተቀምጦ ኢትዮጵያን ሊያይ የመጣ ሰው ደብረ ታቦር ብቻ መጥቶ ቢመለስ ኢትዮጵያን አይቶ እንዲመለስ ሊያደርግ የሚችል ሙዚየም ነው የሚኖረን። ቀደም ሲል ስለ ትምህርት ሲያነሱልን ስለነበረ እነዛን ፕሮጀክቶች ለተመልካቾቻችን ግልጽ ቢያደርጉልን። አንዱ የመጀመሪያው እነዚህ አልባሳት ራሳችን እያመረት እነዚህ ማለት መስቀል፣ ልብስ ምናምን አሁን እነዚህ በጥበበ ዕድነት ግን ቤተክርስቲያኗ ትገለገልባቸው የነበሩ ለምሳሌ መስቀል አሁን ከግሪክ ነው የምናመጣው፣ ብዙ መስቀል ከግብጽ ነው የምናመጣው። እኛው ራሳችን ማምረት አለብን። ቁም ጽሑፍ እዚያው ደቀ መዛሙርቱ ለምደው ከዚያው ምንድነው የሚጠቅመው መሰለሽ? አንደኛ ደቀ መዛሙርቱ ተምረው ሲያበቁ የትቀጠራለው ምን እበላለሁ አይሉ፣ ሙያው እዚያው ሰልጥነዋል። በሚችሉ ሸማኔ ናቸው፣ አንጥረኛ ናቸው፣ ሰዓሊ ናቸው፣ ቁም ጸሐፊ ናቸው። ስለዚህ እነዚህን እናመርታለን፣ ከዚህ ደግሞ እንሸጣለን። አንዱ ይሄ የአጭር ጊዜ እቅዳችን ይሄ ነው። ከዚያ ሲቀጥል ደቀ መዛሙርቱ እንግዲህ ወደፊት ኢንተርናሽናል እየሆነ ሲመጣ ወፍጮ ያስፈልጋቸዋል። እዚያው እየፈጨን እዚያው በዚያው ደግሞ በምርቱም ደግሞ እንጠቀምበታለን። እንዲህ አይነት ነገሮች አካባቢያችን ላይ የዘይት ማሽኖች የሉም። እንደው ምናልባት እንትን ካለ እነዚህም አሁን ባጭር እያቀርናቸው ናቸው። እነዚህ እንግዲህ በጊዜው እንትን የምንላቸው ናቸው። ዋናውና ትልቁ ነገር ግን ቦታም እንግዲህ 2012 ጀምሮ ለከንቲባ ጽሕፈት ቤት ያስገባነው አንድ ፕሮጀክት አለ። ታላቅ ሆስፒታል ቦታ ለመቀበልም መርጠን አንዳንድ ቴክኒካዊ ችግር ገጥሞትና የወቅቱን ጉዳይ ትንሽ አስቆሞት ኖሮ ነው እንጂ የመጨረሻው እንትናችን እሱ ነው። እሱ በራሱ የእጽዋት እንትናል ማዕከል አለው። እንስሳትን በዚያ ውስጥ ይኖራሉ እና እንደ ስነ ልቡና ማማከሪያ እንጠቀመዋለን። እግዚአብሔር ቢፈቅድ የተማሩ ወጣቶች ሲመጡ ከዚያው ለመድኃኒት የሚሆኑ እጽዋት ተተክለዋል። እዚያው ሆስፒታሉ አለ። እዚያው እየተቀመመ እዚያው ማከሚያ ሊሆን የሚችል ይሄ የረጅም ጊዜ እንትናችን ነው። በአመራሮቹም በእጅጉ ወደውት ያው እጃችን ላይ አልገባም እንጂ ምናልባትም ወደ መጨረሻው እየደረሰ ያለ ነው ማለት ቦታ ልንቀበልበት ማለት ነው። እንግዲህ ምንድነው ይሄን የፈተነን አካውንታችን ላይ ገንዘብ የለም። ይሄ በእንትን ነው የሚሰጠው፣ በኢንቨስትመንት መልኩ ነው የሚሰጠው እና እሱ ነው እስካሁን ይዞን የቆየ። እንግዲህ 2-3 ዓመታት ከእንትናችን ላይ የሚታይ ገንዘብ አለመኖሩ ነው አቁሞብን ያለ። እሱን እንግዲህ እግዚአብሔር ቢፈታው ቦታውን ተቀብለን የመጨረሻውና ትልቁ ግዙፉ ፕሮጀክታችን እሱ ነው እና መሰል ነገሮች እንሰራለን ብለን አስበናል። እንግዲህ ይሄ ገቢ ማስገኛ ነው። በተለይ ጉባኤ ቤቱ ለሌሎች የዓለማችን ክፍሎች የመጡ ኦርቶዶክሳውያን ወጣቶችን አጠቃላይ ኦርቶዶክሳውያን ያማከለ ስራ ላይ ምን ያስባል? እሱ ነው አሁን የኢንተርናሽናል ስኮለርሺፕ የምንለው በ3 መንገድ አገልግሎት ይሰጣል። አንደኛ ኢትዮጵያውያን በዓለም አሉ። እነዚህ ትውልደ ኢትዮጵያውያን የምንላቸው ልጆቻቸው ተልከው ወደኛ ይመጣሉ፣ ተምረው ይሄዳሉ። ያደጉት በዚህ ሀገር ባህል ነው። ስለዚህ ተመልሰው ሲሄዱ ለማስተማር በጣም የበቁ ነው የሚሆኑት። ምክንያቱም ባህሉን ያውቁታል። አሁን ከኛ የሚሄዱ አገልጋዮች አሉ። ለዚህ ሀገር ብዙ እንትን አይደሉም። ምክንያቱም ለባህሉ ሩቅ ናቸው። ከህፃንነት ያደጉት የተሻሉ ናቸው። ስለዚህ ትውልደ ኢትዮጵያውያን የመጀመሪያ ዙር ተማሪዎቻችን ናቸው። ከዚያ በኋላ እነዚህ ሄደው ደግሞ አሁን አሜሪካዊ ሊያስጠምቁ ይችላሉ እነዚህ ልጆች። ምክንያቱም ጓደኛቸው አሜሪካዊ ያው ማለት ጥንቱ አሜሪካዊ ማለት እነሱም በዜግነት አሜሪካዊ ሆነዋል እና ሄደው እነሱ ሲያስተምሩ የሚያስጠምቁት ደግሞ አሜሪካዊ ነጭ ይኖራል ማለት ነው። እሱን ይልኩልናል። ለዚህም ቋንቋ በዋናነት ዓለምን የሚያግባባው እንግሊዘኛ ነው። ከ10 በላይ እንግሊዘኛ ተናጋሪ ተማሪዎች አሉ። እውነት ለመናገር
በተለይ አንዳንድ ጊዜ በዩቲዩባችን እንኳን አደረሳችሁ መልእክት በእንግሊዘኛ ሁሉ እናስተላልፋለን እና እነዚህ ልጆች መጥተው ከዚህ ተምረው ይሄዳሉ። ለምሳሌ አንድ ሳውዝ አፍሪካዊ፣ አንድ ጀርመናዊ፣ አንድ ስዊድናዊ ወይም ኬንያዊ ብቻ ከሩቅም ከቅርብም መጥተው ኦርቶዶክስ ተዋሕዶ እምነት ተከታይ ከሆነ የየትኛውም ዜጋ ቢሆን መጥቶ ይማራል። የመጀመሪያ ትውልድ ኢትዮጵያውያን ያልኩበት ምንድነው? ከማህበረሰቡ ጋር በጣም ሩቅ እንዳይሆኑ መለማመጃ ይሆናሉ። እነዚህ የመጀመሪያዎቹ አሁን ባለፈው አንዱ ሲማሩ ይሄንን እቅድ በደንብ ልባችን ነፍተን እንድናስበው ያደረገን እነዚህ ልጆች በከለር የተለዩ ናቸው፣ በንግግር በቋንቋ የተለዩ ናቸው እና ማህበረሰቡ እነዚህ ልጆች ባይድነት እንዳይሰማቸዋልና ለ21 ሰው ተዘጋጅተው እውነት ለመናገር እግዚአብሔር የሚያውቀው እኔ እንኳን ነግሬያቸው አይደለም ራሳቸው እነዚህ ልጆች አንዱ የኔ አንዱ ያንተ አንዱ ያንተ አንዱ ያንቺ ተባብለው ተጋድሏቸው ቤተሰባዊ ባህል ሲሆን ከቤታቸው ይወስዷቸዋል። እንደውም አንድ ጊዜ ሰብስቤ ለምንድን ነው ይሄን የምታደርጉ ብዬ ሁሉ ተቆጣው። ለምንድን ነው እነዚህ ልጆች ንግግራቸው ደስ ይላል፣ ሲያጫውቱ ምን ሲሉ ደስ ይላቸዋል እና ከበዓል ውጭ በሌላ ጊዜም እየወሰዱ ትምህርታቸውን አወዘኑብኝ። ከዚያ በኋላ በዓል ቀን ካልሆነ በሌላ ቀን እንዳትወስዱ ብለን ህግ ሰርተን አሁን ልደት ሲሆን ጥምቀት ሲሆን ትንሳኤ ሲሆን በማህበረሰቡ ቤት እንዲኖሩ ተደረጉ ማለት ነው እና ልጆቹን ሲያዩ ራሱ የኔ ልጅ ነው እያሉ ሲያጠፋ እየተቆጡ ሲያለማ እየመረቁ በዚህ የከተማው ህዝብ ዓለም አቀፍ ብናደርገውም የሚችል ህዝብ አለን ማለት ነው። አሁን ደግሞ ትውልድ ኢትዮጵያውያን እንጠራና በዚያ ደግሞ የበለጠ እናለማምደዋለን። ከዚያ በኋላ ነጩ ጥቁሩ ሲመጣ ለምዶታል ማለት ነው። እነሱን እየናፈቀ ይገኛል። አሁን እግዚአብሔር የሚያውቀው እንደው በእውነቱ በጣም ከምደሰትበት ይሄንን ተቋም መሰረቱ ወጥቷል። አሁን ይሄ ኢንተርናሽናል ስኮለርሺፕ መሰረቱ ወጥቷል እና ይመጡና ስነግራቸው ይሄ እውነትን የሳልሞት ተሰርቶ የዓለም ህዝብ መጥቶ ደብረ ታቦር ላይ ከትመው እውነት እና ይሆን እያሉ የሚጓጉ እናቶች አባቶች በጣም ቀላል አይደሉም። አንድ አባታችን እንዲያውም ስራ ስናቆም ብላታ ፈንታ ይባላሉ። ስራ ስናቆም እኔ እንዳላይባችሁ ነው አይደል ተልቶ ለማሰሩት ይላሉ። ሽማግሌ ናቸው ማለት ነው። እስከዚህ ድረስ ነው እንግዲህ እና እያለማመርን ከዚያ የሌላውን ሀገር ዜጋ እናመጣለን። ከዚያ ደግሞ እያደገ ሲመጣ የኢትዮጵያን ቤተክርስቲያን ማጥናት የሚፈልግ ሰው እምነቱ ኦርቶዶክስ ላይሆንም ይችላል፣ ሲያውቃት እንትን ሊጠመቅ ይችላል። ለጥናት ለሚመጣ ምቹ ሁኔታዎችን እንፈጥራለን። ስለዚህ በሶስት መንገድ እንደዚህ አገልግሎት ይሰጣል ማለት ነው እና በዚህ አግባብ ለዓለም ተደራሽ እንዲሆን ታስቦ በራሱ አሁን ቤቱ ራሱ ሲሰራ ሽንት ቤት ሻወር ቤት በየክላሱ አለው፣ ማሞቂያ ማቀዝቀዣ አለው የዚህ ህንፃ። ምክንያቱም ዘመናዊ ቤት ነው ዘመናዊ። አዎ ከዚያ መጥተው በእኛ ኗኗር ሊኖሩ አይችሉም። እነሱ በሚኖሩበት ሀገር እንዴት ነው እንደሚኖሩ የማየቱ ምድል ገጠመኝ። ስለዚህ እነዚህ ልጆች በብርድ ጊዜ ሲንቀጠቀጡ ጥለው ሊሄዱ ይችላሉ፣ በሙቀት ጊዜ ሲሞቃቸው ጥለው ሊሄዱ ይችላሉ። ስለዚህ ብርድ ሲሆን ማሞቂያ፣ ሙቀት ሲሆን ደግሞ ማቀዝቀዣ እንዲኖረው ሁሉ ታስቦ ነው የሚሰራው ማለት ነው። መናፈሻ ሁሉ መዝናኛ ሁሉ አለው። በቆሎ ትምህርት ቤት መዝናኛ ተብሎ አይታሰብም። በእውነት ለመናገር ታውቂዋለሽ፣ እንደዚህ ብለን ገብተን ነው ከዚያ ውስጥ 5-6 ሆነን ታሽገን የምንተኛው። ቤቲቱን ራሷን ተሸክሟት ቢሄዱ እኛ እየሾለክን እንወድቃለን። በዚያ ቤት ገብተው ሊማሩ አይችሉም። እና አሁን የሚሰራው ህንፃ ባለ 4 ፎቅ ነው። 75 ሚሊዮን ነው የሚፈጀው ግን ምክንያቱም እነዚህ ሁሉ ታሳቢ ተደረጉ ነው እና በዚህ አግባብ ነው የሚሰራው። ይሄ እንግዲህ የ5 ዓመት እቅዳችን ነው። በነገርሽ ላይ አሁን ይሄ አሁን ጀምረነዋል። በ5 ዓመት ያልቃል ይጠናቀቃል ብለናል። ግን ምዕመናኑ ከተረባረቡበት በአንድ ዓመትም ተሰርቶ ሊያልቅ ይችላል። ከአባቶቻችን ለልጆቻችን በሚል መሪ ቃል ነው እንግዲህ ይህንን ፕሮጀክት ለማሳካት በተለይም ጥቅምት 16 ቀን 2018 ዓ.ም አጠቃላይ ጉባኤ ያላችሁ እንደው መርሃ ግብሩ ምንድነው የያዘው? በዛ ላይ ደግሞ የተለየ ዓላማ ካላችሁ ከጉባኤ ቤት ፕሮጀክቱን ከመደገፍ በዘለለ የተለየ ዓላማ ይሄንን ይዟል ይህ ጉባኤ መደረጉ የሚሉ ነገር ካለ እሱን እናንሳ። እንግዲህ ከአባቶቻችን ለልጆቻችን የ5 ዓመት መሪ እቅድ አለን። የእሷ መሪ ቃል ናት። ከዚህ በኋላ የጉባኤቱ እንደ ሞቶ ሆና ታገለግላለች ተብሎ ይወሰዳልና ከአባቶቻችን እኛ ተረክበናል፣ ለልጆቻችን ደግሞ እኛ እንሰጣለን ማለት ነው። እንደው በአጠቃላይ ያገኘነው በጎ ነገር ሁሉ በዚህ አግባብ በዚህ መሪ ቃል አሁን 2018 ጥቅምት 16 ቀን በጊዮን ሆቴል
ላይ ከቀኑ 9 ሰዓት ጀምሮ ለተለዩ 300 ሰዎች ያው ጥሪው ለደረሳቸው ሰዎች የአዳራሽ ላይ ጉባኤ አዘጋጅተናል። በዚህ ጉባኤ ላይ የቨርቹዋል ደግሞ አገልግሎትም እንሰጣለን። ይህንን ቀጥታ በማህበረ ቅዱሳን የመገናኛ በሎዛ ሚዲያ በዘማርያም ቲክቶክ ዲያቆን ዘማርያም በቲክቶከሩ በእሱና በሌሎችም እንደዚህ ብዙ ሚዲያዎች ይገኛሉ ብለን እናስባለን። በእነሱ ቀጥታ ስርጭት አለ። ምናልባት እዚህ የያዝነው የጠራነው ሰው 300 ብቻ ስለሆነ አዳራሹን በዚያ ልክ ስለሆነ የተከራየ ነው። ሌላው ሰው እኛ ደብዳቤና የጥሪ ካርድ ያልሰጠነው ሰው ደግሞ ባለበት ሆኖ ይህንን እገዛ እንዲያደርግና ይህንን ስራ ይህን እንግዲህ 75 ሚሊዮን ነው በዚያ ቀን ያቀርነው 75 ሚሊዮን በብር ደረጃ እናገኛለን ብለን አስበናል። እንግዲህ የሰጠር የበይሁድ ያስባል እንዳይሆንብን እንጂ እንደሱ አስበናል። መድኃኒዓለም ፈቃዱ ይሆንልን አሜን። ከዚያ ባሻገር አሁን እነዚህን ልጆች የምናመጣቸው ከተለያየ ቋንቋ ከተለያየ ዓለም ነው። ይህንን ገንዘቡ ዋናው ነው፣ ግንዛቤውም ሌላው ነው። ማለት እንደዚህ አይነት ተቋም መገንባቱን ከዛሬ ጀምሮ መስማት አለባቸው። ልጆቻቸው የሚማሩ ልጆች እየተዘጋጁ እንዲቆዩልን ማለት ነው። ለምሳሌ አሁን 75 ሚሊዮን አሁን ካገኘን በዚህ ዓመት ሰርተን ከጨረስ ከርሞ ተቀባይነት ልጅ ማለት ነው። ስለዚህ በየትኛውም ዓለም ያሉ ክርስቲያኖች የኔ ልጅ ሂዶ ከዚያ ተምሮ ይመጣል የሚል ልጆቻቸውንም ማዘጋጀት መቻል አለባቸው ማለት ነው። ለ3 ዓመት ደግሞ እንደ ፍጥነቱ እየታየ እንደ ሁኔታውም እየታየ ከዚያም ጨምርበትም እንችላለን። ይሄ አንዱ ነው። ሌላው እንግዲህ በዚያ ቀን የምናገኘው በጎ ነገር አባቶቻችን ብዙ ሊቃነ ጳጳሳት ቃል ገብተውልናል ይገኛሉ። ብዙ አባቶችም ይገኛሉ። አባቶቻችንም ተስፋ ይይዛሉ። ይሄ ሌላውም እንደው ማለት ምእመናን ብዙ ጊዜ ክፉ እየተወራ ባለበት ጊዜ በጎ ነገር ከጆሯቸው ይድረስ በእውነቱ እንደው የሚለው አንዱ ነገር ነው። ስለዚህ በዚህ ቀን የተጠራችሁም ሳትቀሩብን ሁላችሁም የተጠራችሁ ደግሞ ባላችሁበት ሆናችሁ በየትኛውም ዓለም ያላችሁ ያው በሁሉም ባንኮች አካውንት አለን። ሐሳባችሁንም ደግሞ ቀጥታ የሰጣችሁን ሐሳብም ገንዘብም ብታዋጡ ስራው ይሰራል። የቤተ ክርስቲያን ስራ ስለሆነ በዚህ አግባብ ነው ያሰብነው። እንግዲህ በዋናነት በገንዘብ 75 ሚሊዮን በአስተሳሰብ ደግሞ ልጅን አምኖ ለመስጠት መዘጋጀት ደግሞ ሌላው የአባቶችን ቡራኬ እና በጎ ወሬ ማሰማት ሰናይ ገሪሆሙ ለለይዜኑ ሰናይ ዜና ይላል ቅዱስ ጳውሎስ። በጎ ወሬ ይዘው የመጡ ሰዎች እግራቸው ቀልጣፋ ነው ይላል፣ አይደነግጡም። እና ከዋው ገሪሆሙ ለለይዜኑ ሰናይ ዜና እያልን መተናል ማለት ነው። በጎ ነው ይሄ። ቤተክርስቲያናችን እንዲህ አስባ ዓለም አቀፍ ተደራሽ አድርጋ መስራት አለባት። ማለት የኢትዮጵያ ቤተክርስቲያን በሌላ ዓለም የሌለ ዕውቀት አላት። ዜማዋ የራሷ ነው፣ ቅኔዋ የራሷ ነው፣ የዘመን ቀመሯ የራሷ ነው። እና አሁን ሳይንሱን የፈጠሩ ሀገሮች ለሳይንስ ትምህርት ስኮላርሺፕ እኛን እየወሰዱ ነው አይደል? አስተሳሰቦቻቸውን ሁሉ ነው ጭነው የሚልኩን። እኛ ደግሞ እኛ ላይ የተፈጠረ ዕውቀት አለን፣ የትርጓሜ ስልት አለን፣ የዘመን ቀመር ስልት አለን፣ የዜማ አይነቶች አሉን በጣም በርካታ የሆኑ የቅኔ እንግዲህ ከቅዱስ ያሬድ ጀምሮ የተባለ ቅኔ አይቀኙ ሊቃውንቶቻችን። አንድ ሊቅ በዘመኑ ያለውን ቅኔ አይቀኝም ብቻ ሳይሆን ከሱ በፊት የነበሩ ሊቃውንት ሁሉ የተቀኙትን ቅኔ አይቀኝም። ሁልጊዜ አዲስ ነው። ሁልጊዜ ይሄ በየትኛውም ዓለም የሌለ ሀብት ነው በእውነቱ። እና ይሄንን ሀብት ዓለም እንዲያውቀው ስኮላርሺፕ መጥራት አለባት ቤተክርስቲያኗ። ይህን የመሰለ ሀብት አላት። በዚያው በጎ አስተሳሰቦችን ለዓለምም ታጋራለች። በጎ ሀሳቦችንም ስልጣኔዎችን ከዓለም ትቀበላለች። ስለዚህ በዚህ መንገድ ለመላ ኢትዮጵያ እንግዲህ ከአየር መንገድ ጀምሮ እነዚህ ሰዎች ሲመጡ በአንድ ጊዜ የምንቀበለው 150 ሰው ነው። 150 ሰው እናትና አባት 2 ሸኝ ይዞ ቢመጣ 450 ተጓዥ ይኖረዋል ማለት ነው አየር መንገድ። ከዚያ በኋላ የተለያዩ አገልግሎት ሰጪም በዚያ ተጠቃሚዎች ናቸው። እንደገና ሲኖሩም እዚሁ ነው ማህበረሰቡን እያገለገሉ የሚኖሩት። ስልጣኔም እየሰጡ ነው የሚኖሩት። የኛንም በጎ ነገር ይወስዳሉና
በዚህ አግባብ ሀገርንም በዓለም ደረጃ ማስወደድ ነው ብለን እናስባለንና ይሄንም ሁሉም አካላት እንዲረዳልን ጭምር እንፈልጋለን። በተለይም ደግሞ አሁን ያለው ፕሮጀክት እንዲሳካ ከማን ምን ይጠበቃል? እንደገና ደግሞ ጉባኤው ላይ ደግሞ ሁሉም የየራሱን ተሳትፎ ከማድረግ አኳያ እንደ አባቶች ምንድነው የሚጠበቅባቸው? እንግዲህ ሁሉም በሚባል ደረጃ አባቶቻችን አብዛኛው በጉባኤ ቤት ያለፉ ናቸው። የአቡነ ቄርሎስን ቃል ልዋስ። አቡነ ቄርሎስ የሰሜን ወሎ ሊቀ ጳጳስ አረጋዊው ታላቅ አባት ለሃይማኖቱ ሁሉም ጳጳስ ይሁን ብለዋል እና ይሄ የሃይማኖት ጉዳይ ነው። የቤተ ክርስቲያን የነገ ህልውና ጉዳይ ነው። ስለዚህ ሁሉም ለሃይማኖቱ መምህር እንዲሆን እፈልጋለሁ። ይሄ ስራ ተሰራ ማለት ያላመኑት በዓለም ደረጃ የሚያምኑበት ያመኑት የሚበረቱበት ሐሳብ ስለሆነ ሁሉም በዚህ ልክ እንዲረዳው የገል የሚባል አይደለም። እውነት ለመናገር ይህን ስራ በግሉ ሊጠቀምበት የሚችል ሰው የለም። ቤተክርስቲያን ናት የምትጠቀመው ይህ ስራ ሲያልቅ ማለት ነው። በዚህ አግባብ ቤተክርስቲያን ማለት በእኛ ዘመን የበለጠ ተደራሽ እንድትሆን በጥንቱም እኮ አባቶቻችን በደመና እየተጫኑ ያስተምሩ ነበር አይደል? በብቃት እና እኛ እሱን አልቻልንም። በአውሮፕላኑም ደግሞ የሀገር ቪዛ ምናምን የሚባል ነገር ያስፈልጋል። ተደራሽ መሆን አልቻልንም። እሱ ከሆነ እዚያ መምጣት የሚችለውን ከዚህ ወደ ሌላ ለመሄድ ነው ችግር የሚሆነው እንጂ ከአሜሪካ ወደዚህ ለመምጣት ችግር የለምና መተው ተምረው ወደዚያ ሄደው የሚያስተምሩ በተለያየ ዓለማት የምትኖሩ ኢትዮጵያውያን የዚህ ችግር ገፈት ቀማሾች እንደሆናችሁ ለማየት ሞክረናል። ልጆቻችሁ እንዴት ሆነው እንደሚያድጉላችሁ ስትጨነቁ ከመውለድ በላይ ስታመጡ አይተናል እና ልጆቻችሁን ሰርታ ቤተክርስቲያኗ እንድትልክላችሁ የልጆቻችሁን መስራት አለባችሁ እንላለን። አባቶቻችን ሊቃነ ጳጳሳት በደስታ ጥሪያችንን እየተቀበሉን ይገኛሉ። ብዙ አባቶች አሁን እኔ በትክክል ያወቁት እስካሁን ድረስ ከ15 በላይ ሊቃነ ጳጳሳት እንደሚገኙ ቃል ገብተውልኛል። እኔም ለላኳቸውም ሰዎች ሌሎችም ደግሞ እስበሳቸውም እየተጠራሩ ቢያንስ ከ20 ያለነሱ ሊቃነ ጳጳሳት በጉባኤው ላይ ይገኙልናል ብለን ተስፋ እናደርጋለን። በእውነት በዚህም በጣም ደስ ብሎኛል። አንድ ሕፃን አምነው እንገኛለን ማለታቸውን በዚያው ማመስገን እፈልጋለሁ። በእውነቱ ደግሞ በእለቱ ደግሞ እነሱ ባሉበት መናገር እንኳን ስለሚከብደኝ እንጂ በዚያም ቀን አመሰግናለሁኝ። የተጠራችሁ ሰዎች ቤተክርስቲያኗ ናት የጠራቻችሁና ካርዳችሁን የጥሪ ደብዳቤያችሁን ይዛችሁ በክብር እንድትመጡልን። ይሄ ጉባኤ የእናንተ ነው። የታሪክም ትልቅ አሻራ ነው በእውነቱ እና በዚህ አግባብ የተጠራችሁ ሰዎች እዚያው ሆቴሉ ድረስ በመገኘት በእውነት ለመናገር ምቾታቸውን እንኳን እንዳያጡ ደስ ብሏቸው እንዲሆኑ ብለን ነው ከሆቴሉ ድረስ ይሄር ነው በእውነት ለመናገርና ወጪም አውጥተንበታል። ስለዚህ በዚህ አግባብ ከተለመነ ገንዘብ ወጪ አውጥተን እንዳትቀሩብን አደራ ለማለት እፈልጋለሁ። ከዚያ በኋላ ደግሞ በተለያየ አጋጣሚ ይሄ መልእክት የሚደርሳችሁ ሁሉ የዚህ ጉባኤ ቤቶች ባለቤቶች ናቸው። የኛ ጉባኤ ነው፣ የቤተ ክርስቲያን ሀብት ነው። ለቤተ ክርስቲያናችን እንግዲህ እስካሁን ባለን እንደ መጀመሪያ የሚወሰድ ተቋም ነው እና ይሄን ተቋም ሰርተን ደግሞ ሌሎችም ተቋማት ይሄን እያዩ እንዲፈጠሩ እናደርግ ዘንድ ይሄ መጀመሪያው ነው። ሌላው የምንሰራበት ቦታ የአፄ ቴዎድሮስ ከተማ ነው። አፄ ቴዎድሮስ የተከፋፈለችውን 19 መሳፍንት ተከፋፍለው ከገዟት በኋላ ኢትዮጵያን እንደገና አንድ ያደረጉበት ቦታ ላይ ዓለምን አንድ ለማድረግ ሰንቀው የተነሱበት ቦታ ላይ የእሳቸውን ህልም ዘንድ ተነስተናልና ስለ አፄ ቴዎድሮስ ድካም ስንልም እንማጸናቸዋለን። በእውነቱ የድርሻችሁን ተወጣችሁ የምትችሉትን አድርጋችሁ ይሄ ተቋም ተገንብቶ ለቤተ ክርስቲያን አገልግሎት በፍጥነት ተደራሽ እንዲሆን እስካሁን ምንም ሳናሳያችሁ አምናችሁን እንግዲህ ወደ 24 ሚሊዮን አውጥቷል እስካሁን የተገነባው። ይሄንን ሲሰጡን የተሰራ ነገር አላሳየናቸውም። አሁን የሚሰሩት ግን የተሰራ አንድ ምዕራፍ የተሰራ ነገር እያዩ ነው ሁለተኛውን የሚሰሩ። ስለዚህ የበለጠ ከዚህ በኋላ ቢሰጡን እንደምንሰራ ሊያምኑን ይገባል ማለት ነው። እውነት ለመናገር በዚሁ ቃል የምገባው 5 ሳንቲም ከሰጣችሁ ያቺ መሬት ላይ ትወድቃለች።
በቃ ምንም ያለ ስራ ምትውል ገንዘብ የለችንም ሆነት ለመናገር ኮሚቴውን በዚህ በእጅጉ በ5 ጣቴ ወይም በ10 ጣቴ የምፈረምበት የሚያስተማምን ነው እና በዚህ አግባብ የምንችለውን እናድርግ ማለት ይሄ የቤተክርስቲያን ሀብት ስለሆነ ከዚህ ጉባኤ የምንጠብቀው የምእመናን ተሳትፎ በቃ ለዚህ ጉባኤ ማን ያድርግ ስንል በቃ የቻለ ሁሉ በጸሎቱ በሐሳቡ በገንዘቡ በቃ በሁሉም ነገር እግዚአብሔር በሰጠው ሀብቱ ሁሉ ተባብሮ ይሄን ተቋም መገንባት ያስፈልጋል ዓለም አንድ የሚሆንበት አንድ ሆኖ በአንድ ላይ በየቋንቋው በየመልኩ ተገናኝቶ በቃ የሚከትምበት ይሄንን ቦታ መስራት በእውነት ለመናገር የሚያስደስታችሁ በህይወታችሁም የምትደሰቱበት የህይወት ታሪካችሁ አንዱ ይሆናል እናመሰግናለን እዚህ ስቱዲዮ ድረስ መጥተው አጠቃላይ ለሰጡን ማብራሪያ እግዚአብሔር ይስጥልኝ እናመሰግናለሁ ተመልካቾቻችን የዛሬው ወቅታዊ አምድ መርሃ ግብር የተከታተላችሁትን ይመስል ነበር እንግዲህ ቀደም ሲል ለመከታተል እንደሞከራችሁት ታሪካዊ ደብረ ታቦር ደብረ ልዑላን መድኃኔዓለም የአራቱ የምስክር ጉባኤ ቤት አጠቃላይ የሥራ እንቅስቃሴ ምን ይመስላል ቀጣይስ ምን ያስባል በሚለው ዙሪያ ላይ የአራቱ ጉባኤያት መምህራን በጻ ዓለሙ አጠቃላይ ማብራሪያ ሰጥተውናል ለነበረን የአብሮነት ቆይታ በተመልካቾቻችን ስም ከልብ ያመሰግናቸውን እናንተንም በማመስገን ቀሪ መርሃ ግብሮች ወደ እናንተ መድረሳቸውን ይቀጥላሉ ይቆየን